ማን ነበረ? ሀብቴ ነገር ልፈልገው እስኪ። ሀብቴ ኢብራሂም እንዴት ነህ? ሀብቴ ደህና ነህ? አለሁ። ዛሬ ምን ተገኘ ጠይቁን የሚል ርዕስ ለጥፈሃል። እኔ ኮሌ ነው እኮ ማድረገው፣ አንተ አትመጣም እንጂ ሀብቴ። አንተ ክርስትና ዛሬ ግን ጥያቄ አለ። እሺ እኔ ቄርሎስን ታውቀዋለህ ግን ሀብቴ? አሁን መለስ ትችላለህ። አዎ እንደዛ ሳይሆን ቁም ነገር እኔ ጋር ያለን ጥያቄ ስትጠይቅ መጀመሪያ አንተን አስተምሬ ነው ወደ እኔ የመጣው። ግን ሊትራል ጥያቄ በቃ ጥያቄ ብቻ ከሆነ ማለት ነው ይሄን ሐሳብህ ኢንቴንሽንን እኮ ስለማውቀው ነው ቄርሎስ። እኔ አሁን ሰው ለያለሁ ገብቷል። ኢንቴንሽናችሁን አይቼ ነው እንደዛ ማድረገው። ስለዚህ አሁን ጥያቄን ጠይቅ፣ እንደ ኢንቴንሽን ይመለስላል። ኦኬ እሺ። ያው የኔ ጥያቄ ምን መሰለህ? ጥያቄን አስጨርሰኝ እንዳታቋርጠኝ። አሁን ለምሳሌ ማለት ነው የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ ጌታችን መድኃኒታችን ማለት ግን ቁርአን መጀመሪያ ቁርአን ላይ ምዕራፍ 22 ቁጥር 7 ላይ አላህ የመጨረሻው ቀን እንደሚመጣና በመቃብር ውስጥ ያሉት የእሱን ድምፅ እንደሚሰሙ ይናገራል። የዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና ቁጥር 28 ላይ ብታነበው የጌታችን መድኃኒታችን ኢየሱስ ክርስቶስን ድምፅ ደግሞ እንደሚሰሙ ይናገራል ሙታን ላይ ያሉት ሰዎች። አሁን የኔ ጥያቄ ከዚህ ላይ እየተባለ ያለው አካል ገብርኤል አይደለም፣ መሐመድ አይደለም፣ ሌላ ማንም አካል አይደለም። አሁን የኔ ጥያቄ ምን መሰለህ? አላህ መጨረሻ በዋረደው ቁርአን ላይ ለምንድን ነው ለኢየሱስ የተባለውን ነገር የተጠቀመው? ይሄን ተረጋግተህ እንድትመልስልኝ ይፈልጋል። በጣም አሪፍ ጥያቄ ነው የጠየቀኝ። አዎ አላህ ቁርአን ላይ ሲናገር ምዕራፍ 3 ላይ የነገስታት ንጉስ ተብሎ ተገልጿል። ናቡከደነጾርም የነገስታት ንጉስ ተብሎ ተጠቅሷል። ስለዚህ ናቡከደነጾር አምላክ ነው ልትለኝ አይደለም መቼም። ኦኬ። በተመሳሳይ ሌሎች ነገስታትም እኛ በእስልምና የነገስታት ንጉስ ተብሎ መጠራት ሐራም፣ አላህ ብቻና ብቻ ነው የሚጠራበት። ስለዚህ ናቡከደነጾር ከባይብል ይዘህ መተህ አምላክ ልታረግብኝ ነው እኔ ላይ መተህ? አይሆንም። የማይሆን ሎጂክ ነው። ስለዚህ እዚህ ይፈርሳል። ኦኬ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ላይ ስትናገር እንግዲህ ድምፁን መስማታቸውና ማስነሳት ራሱ አለው፣ ጥያቄ የለውም። እዛው ጋር ግን አይተኸው ከሆነ 55 እና 56 እያነበብከው ብትሄድ ኖ 55 እና 56 ሳይሆን ጥቅሱ ላይ አይ ቲንክ ጥቅሱን ማውጣት ካለብኝ አወጣዋለሁ። 40 ቤት ነው። 40 ቤት ላይ ምን ይላል? ስልጣን ስለሰጠው ነው። ኦኬ። አምላካችን አላህ ግን ስልጣን ተሰጥቶት አይደለም። ኦኬ። አምላካችን አላህ ለሱ ስልጣን የሚሰጠው የለም። አላህ ሱብሓነሁ ወተዓላ ስልጣንን ይሰጣል እንጂ እሱ ስልጣን አይሰጠው። ኦኬ። ስልጣን ያለው ሙሉ ያልተጓደለ የሆነ ሙሉ ስልጣን ያለው አምላክ ስለሆነ ያለ ያ አንዱ አምላክ አላህ ሱብሓነሁ ወተዓላ ለሰዎች ተነሱ ብሎ ይናገራል፣ ያሳሳቸዋል። ኢየሱስ ግን ስልጣን ይሰጠውና በዛ በተሰጠው ስልጣን መሰረት ምን ያደርጋል? ያሳሳል። ምድር ላይ ሆኖ እኮ ሰዎች ያሳሳሉ። ጥያቄ የለውም። ምንም ችግር የለብኝም በዚህ ቄርሎስ አታስብ። ጨርሳላ ማብራሪ? አዎ ጨርሻለሁ። ኦኬ እሺ። አንተ ምን አልከው መሰለህ? አሁን ለምሳሌ ማለት ነው በመጽሐፍ ቅዱስ መሰረት በቁርአን መሰረት እኮ እንትን ይሄንን ምን መሰለህ በመቃብር ውስጥ ያሉትን የሚቀሳቅስ ተብሎ የተጠቀሰ ነብይም ሆነ ሌላ የተጠቀሰ አካል የለም። ይሄን ደግሞ ማድረግ የሚችለው አምላክ ብቻ ነው አይደል? አዎ የነገስታት ንጉስም የተባለ የለም ከአምላክ ውጭ። ትሰጠኛለህ? ቁርአን ላይ የለም፣ መጽሐፍ ቅዱስ ላይ ግን አሉ። ስለዚህ ቁርአን ላይ ከአላህ ውጭ ያልተባለውን ነገር መጽሐፍ ቅዱስ ላይ የተባለ ካለ መጽሐፍ ቅዱስ ላይ ያለው አካል ቁርአን ላይ ሲመጣ አምላክ ነው? አይ እንደዛ ሲሆን መጽሐፍ ቅዱስ ለምሳሌ የኔ ጥያቄ እንኳን አላዳመጥከኝ። ለምንድን ነው እኮ ነገርኩህ። የአንተ ባይብሉን ነው የምናየው፣ የባይብሉን ኢንቴንሽን ነው እንጂ የምናየው እዛ ጋር ያለውን እዚህ ካመጣ እነዚህንም ሰብስበን ነው የምናመጣቸው። በጣም ብዙ ነው ያለው፣ አንድና ሁለት አለ። ሰብስበን ነው የምናመጣው፣ በጣም ብዙ ስለሆኑ ማለት ነው። የኢየሱስን ብቻ ነጥለህ ከሆነ የምታመጣው እኔ ናቡከደነጾርም ይዤ መጥቼ አምላክ እናድርገው ከተባለ አምላክ እናድርጋቸው ሁለቱን። ትስማማለህ? አይ ካልከኝ ደግሞ ባይብሉ ላይ ቴዎሎጂ ብቻ እንሂድ፣ የባይብሉን ቴዎሎጂ። አይ ምን መሰለህ አሁን ለምሳሌ ማለት ነው
በእናንተ እንትን መሰረት እኮ ተውራትና ኢንጂል ለምሳሌ የተውራት ባለቤቶች ክርስቲያኖች ናቸው ብላችሁ ማለት የኢንጂል ባለቤቶች ክርስቲያኖች ናቸው ብላችሁ ታምናላችሁ። ያ መጽሐፍ ደግሞ ተበረዘ እንጂ ጠፋ ብላችሁ አታምኑ እኮ። ይሄኛው አሁን ለምሳሌ ስህተት ነው። አሁን ይሄ አሁን ቄርሎስ አሁን የጠቀስከው ጥቅስ በራሱ ስህተት ነው። እስኪ መጨመር አሁን ለምሳሌ ስህተት ነው። ይሄ አሁን ቄርሎስ ምን አልከኝ? እሱ አሁን ያልከው ጥቅስ እነዚህ ጥቅሶች መጨመራቸው ልታሳየቅ ይችላል? አዎ የለማ እንደዛ የሚል ነገር ቁርአን ላይ ስለሌላ እናዘማለት ሪቶቹ አሳይ እኮ ቅድመ አያት አለ። እንደዚህ ነው ማድረግ ታውቃለህ። ባለፈውም እንዳደረኩ እንደዚህ ቅድመ አያት አለ። አይ እኔ ስለ ቅድመ አያት አይደለም። እናንተ ቅድመ አያት አለች እንዳለች አውቃለሁ፣ ግን እንዳለህም ማምነው የለም። 18 ዓመቷ ሽንኩርት እየከተፈች ይዛት ነው። የዛኔ ነው ማምነህ ቆይ አይደለም። አሁን እኮ አንተ እኮ አልተረዳኸኝም። ይወሬ መጽሐፉ ተበረዟል እያልኩ ኬት ላምጣ? ቄርሎስ መበረዝና ተበረዟል ብዬ እየነገርኩ ቆይ አንዴ፣ መበረዝና መጥፋት የተለያዩ ነገሮች ናቸው። ስለዚህ እናንተ ደግሞ መጽሐፍ ቅዱስ ስለመበረዙ ብዙ ማስረጃ አለን ትላላችሁ። ኦኬ፣ እነዚህ ክፍሎች መበረዛቸውን ልታሳይ ትችላለህ ወይ? እኔ አዎ ተበረዟል እኮ እያልኩ ነው ብራዘር። እነዚህን ክፍሎች አሳየኝ መበረዛቸው። እነዚህን ክፍሎች ነው ማሳየ። እሺ ምን እናደርጋለን መሰለ፣ ማኪያቶ ሰርቼ ላሳየ። እዚህ ጋር ወተትና ቡናውና ወተቱን ለይተህ ታሳይኛለህ። አንተ ትችላለህ። እናንተ ማስረጃ ለምሳሌ እኮ የዮሐንስ ወንጌል ምዕራፍ 3 ቁጥር 11 ያለው የለም፣ የማቴዎስ ወንጌል ምዕራፍ 28 የለም እያላችሁ አልነበር? አዎ ተሳስቷል፣ ስህተት ነው። ብርዘቱ እኮ ከእስልምና አስተምሮ ጋር ስለማይሄድ ነው ቄርሎስ። ከእስልምና አስተምሮ ጋር የማይሄድ ነገር ሁሉ ይጣላል እንደዚህ እስልምና ውስጥ፣ እናንተም እንዲህ እንደምትሉት ሁሉ ማለት ነው። ኦኬ ግን ይቅርታ አድርግልኝ ኢብራሂም፣ እናንተ እንደዚህ ምትል ከሆነ አሁን ይሄን አርጊመንት ካነሳ ማለት ነው። እስኪ አሁን ለምሳሌ እኛ ምናምን ባቸው ማለት ስክሪፕቶች አሉ አይደል? እስኪ ከነዛ ላይ ሄደህ አሳየኝ። እሺ መጽሐፍ ቅዱስ እንደተበረዘ አታምንም? ማስረጃ ልስጥህ። እኔ መበረዙ ላይ አይደለም ጥያቄ፣ እነዚህ ክፍሎች እንደተበረዙ አሳየኝ። እኔ ጥያቄ እሺ ተበረዘዋል፣ አልቀበላቸውም። ተበረዘዋል፣ ስህተት ናቸው። ማሳየት ማስረጃ ማቅረብ አትችልም? አዎ ራሳቸው መቀመጡ በራሱ ይሄ ጥቅስ። እሺ ቄርሎስ አካሄድህን የሆነ እንትን ነው እየሆነ ያለው እና ለምሳሌ አሁን የሆነ ጥቅስ አንስቼ እሺ መጽሐፈ ሄኖክ ትቀበላለህ ቄርሎስ? አትጠይቀኝ፣ እኔ መልስልኝ። ጠይቀኝ ብለኸኝ ነው የገባሁት። መለስኩልህ እላለሁ። በቃ እንደዛ ከሆነ ሚውት አድርግ አዳምጥ። እንደዛ ከሆነ ሚውት አድርግ አዳምጥ። መጠየቅ የማፈልግ ከሆነ በቃ ስለዚህ መጽሐፉ ተበርዟል፣ አለቀ። የሸዋ ጥያቄ ካለ ቀጥል። ጥያቄ ያላችሁ ቀጥሉ። ሚውት አንሱና ሌሎቻችሁ አይ እኔ ሌላ ጥያቄ የምትል ከሆነም ሌላ ጥያቄ ማንሳት ትችላለህ። እሺ ቀጥል። የሸዋ እሺ ሳሲዮ ሰላም ነው ይብራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ ደህና ነው። እኔ እንኳን አንድ ጥያቄ ነው ያለኝ። ብዙ ጊዜ የምጠየቀውን ጥያቄ ነው የምጠይቅህ እና ያው እኔ የመለስኩላቸው መልስ አለ። ይበልጥ ደግሞ አንተ በደንብ ልታብራራልኝ ስለፈለግኩ ነው። አላህ ቀጥቶ የሰውን ልጅን ቀጥቶ ምን ይጠቀማል የሚሉት ነገር አለ። አሁን ለምሳሌ እናት ልጇን ምንም ብታጠፋ እናት ልጇን በእሳት አትቀጣም ይላሉ። ስለዚህ አላህ ለምንድን ነው የሰውን ልጅ የሚቀጣው? ምን ይጠቀማል ቀጥቶ የሚሏት ነገር አለች እና እኔ ደግሞ ያው የመለስኩት መልስ አለ። በእርግጥ ግን አንተ ደግሞ ይበልጥ በዚህ ጉዳይ እንድታብራራልኝ ስለፈለግኩ ነው። አዎ አላህ በመጀመሪያ ደረጃ እሺ አይ ከታች የሆነ ኮመንት አይቼ ነበረ። እሺ አላህ ሱብሓነሁ ወተዓላ በመጀመሪያ ነፃ ምርጫን ሰጥቶናል። ኦኬ ነፃ ምርጫ ደግሞ ከሪዋርድ ጋር ነው ነግሮናል። መጀመሪያ እንዲህ ካረጋችሁ እንዲህ ትሆናላችሁ፣ እንዲህ ከሆናችሁ እንዲህ ትሆናላችሁ የሚል ይሄ አሁን ከኤቲስት ነው የተጠየቀው ወይስ ከክርስቲያን? መጀመሪያ ይሄንን አንዴ ልወቅ። ከክርስቲያን ነው። ከክርስቲያን ክርስቲያን ምን አይነት ጆቫ ዊትነሶች ናቸው? ጴንጤ። ይህንን ጴንጤ መጠየቅ አይችልም። ኦኬ ጴንጤ መጠየቅ የማይችለው ምክንያቱ ለምንድን ነው?
እግዚአብሔርም ይቀጣል። እነዛ ቢሆኑ ይሄኛውን የምናወራው ከነሱ ጋር ነው። ኦኬ ጴንጤዎች አምላካቸው እንደሚቀጣ ይታወቃል። ምንም ጥያቄ የለውም። እግዚአብሔር የገደለ ይገደል እያለ ይናገር የለ እንደ ባይብል ላይ እና አምላክ ልጁ የፈለገ ቢያጠፋ እንዴት ይገደል ብሎ ያዛል ብለን እኮ መጠየቅ እንችላለን አዙረን። ግን አሁን እኛ ሎጂካል የሆነ መልስ እንመልስ። የእነሱን ግን ትናገራለህ አንተ እንደዚህ ብለን። ኦኬ ጴንጤዎች እንደዚህ ብለው የመጠየቅ አቅምም ክርስቲያን ኦርቶዶክሶችም ሙስሊሞችም እንዲህ ብለው የመጠየቅ አቅም የላቸውም፣ የለንም አንድ ላይ። ለምንድን ነው? አማኝ ስለሆነን ማለት ነው። ኤቲስት ቢሆን እንደ ኤቲስት እናወራው ነበረ። ስለዚህ እንደ ኤቲስት ከሆነ የሚመጣው አንተ ጋር የዛኔ ብትመጣ የተሻለ ይመስለኛል። ስለዚህ ክርስቲያን ኦርቶዶክስ ምናምን ጴንጤ ምናምን ከሆነ መጽሐፋቸውም ስለ ግድያና በግድያ የተሞላ ነገር ነው የሚያወራው። እንደ እናትና አባቱን የሰደበ እኮ ይገደል እኮ ነው የሚለው። እግዚአብሔር እኮ ነው ያወጣው ይሄን ሕግ። እንዴ በሬ እኮ የሰው በሬ እኮ ወግቶ ከዛ በሬውም ሰውየውም እኮ ነው የሚገደሉት። እንዴ ምን ሆነ? ይህን አምላክ እኮ ነው እሳት ውስጥ አይቀጣም የሚባለው። እና የካህን ልጅ ዝሙት ብትሰራ ከነነፍሷ ነው የምትቃጠለው። የካህን ልጅ ሁለት ሰዎች ቢደባደቡና ቢጣሉ ከዛ ሚስትየዋ የአንደኛውን ባሏን ለማገዝ ሄዳ ብልቱን ብትይዝ እጇን ቁረጥ ነው የሚለው። እጅ ይቆረጣል። ስለዚህ ይሄ አምላክ እውነት እነሱ እንደሚሉት ነው። በዚህ መልኩ ከሆነ ወይ ኤቲስቱን በለው ኤቲስቱንና አውራኝ በለው። በቃ እንደ ኤቲስት ከሆነ የሚያወራ እንደ ኤቲስት መልስ መጀመሪያ ስለዛ ሳይሆን ጥያቄው ስለ አምላክ ጉዳይ ነው መጀመሪያ የሚወራው ራሱ። ኦኬ መጀመሪያ ስለ አምላክ ጉዳይ ነው የምናወራው። አምላክ አለ ወይስ የለም ብለን ነው መጀመሪያ ከዚህ ጋር የምናወራው ማለት ነው እንጂ አሁን እዚህ ጋር ፍትህ መጀመሪያ አለ ወይስ የለም ነው መጀመሪያ። ኤቲስት ከሆነ እንደዛ ነው። እሺ ሳሲው ግልጽ ነው። ምንድን ነው የምላቸው ማለት ነው። መጽሐፉ ላይ ያለውን ነገር ያጥራ መጀመሪያ። መጽሐፉ ላይ ይገደል የሚል ነገር አለ። ገሃነም ውስጥ የሚጣሉ ሰዎችም አሉ። ገሃነም ውስጥ ማለት ነው። ኦኬ በቃ አመሰግናለሁ። እመጣለሁ። አይ ጴንጤ ከሆነ የለም ችግር የለም። ማነው ይቅርታ፣ ጴንጤ ከሆነ አልኩኝ። ኤቲስት ከገጠመ ግን እና ሌላ ጊዜ ያው እንዳላረዝመው ብዬ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ ጥያቄ ሌላ ያለው? እኔ ያለኝ አልጨረስኩም። ብዙ ስለገባብኝ ሁለተኛ ጥያቄ አለ። እሺ ጠይቅ። የሙሴ አምላክ ማን ነው? አላህ። ማስረጃ ከቁርአን ውጭ ከባይብል አለ? ከባይብል ውጭ ለምሳሌ አሁን ለሙሴ የወረደለት መጽሐፍ እንትን ነው አይደል? ለሙሴ የወረደለት መጽሐፍ አሁን በእጃችሁ አለ? እኔ አለ አላልኩም። እኔ ያሳየኝ ነው ያልኩህ እኮ ቁርአን ላይ ያሳየው እኔ። እሺ ተብሎ የተጠራበትን ከ500 ምናምን ዓመቶች ነብዩ መሐመድ ከመምጣቱ በፊት አላህ የሚባለውን አምላክ ከዛ በፊት የነበሩ ሰዎች ለማምለካቸው ማስረጃ አስተው ከአይሁዶች ማምለካቸው ትንቢተ ዳንኤል የዕብራይስጡን ከፍታ ሳይ ትንቢተ ዳንኤል ምዕራፍ 2 ቁጥር 20 ላይ ምን እያለ ነበር አምላኩን የሚጠራው ዳንኤል? እኔን አትጠይቀኝ፣ አንተ መልስልኝ። ያታውቀውም? እሺ ላሳየህ። እሺ ኦልራይት ዳንኤል ግን ይብሩዬ በዛው መጽሐፍ ኢያሱ ምዕራፍ 24 ከቁጥር 26ንም እንድትከፍተልን ዕብራይስጥኝ በኋላ ነው እሱ። አንተ አናቱ ላይ አልገለጥኩልህም። ቢስሚላ ያው አላህ ብሎ ነው የሚያስቀምጠው። አየው። ስለዚህ የቱ ጋር ነው አላህ ብሎ ያለው? ያው ላሳየህ አንድ ጊዜ። ቁጥር 20 ላይ ትንቢተ ዳንኤል ምዕራፍ 2 ቁጥር 20 ላይ ምን ይላል? አላህ ብሎ ነው የሚያስቀምጠው። አየው ጋድ የሚለውን ያስቀመጠው አምላኩን አላህ እያለ ነበር የሚጠራው። ከዛ ደግሞ ነብዩ መሐመድም እንደሚመጡ ተናግሯል። በዚህ አጋጣሚ ልንገርህ ብዬ ማለት ነው። እሺ ራሱ ባይብል ሀብ ላይ እስኪ ባይብል ሀብ እኮ ባይብል ሀብ ላይ አላየኸውም? አሁን ሳሳየህ አላየኸው? እሱ አላህ ነው የሚል ብራል። እሱ አላህ ነው። ምን ይላል? ምን ይላል? ኢላ እስቲ አንብቡ። ኢላ እስቲ አንብቡ እስቲ። ኢላህ ምን ማለት ነው? ኢላህ ማለት አምላክ ማለት ነው። አምላክ ማለት ነው። በጣም ጥሩ። ይሄ በዕብራይስጥኛ ሲሆን ቆይ አንዴ ቆይ ልነግርህ እኮ ነው። በዕብራይስጥኛ ሲሆን ምን ማለት ነው? ቆይሽ አንዴ ኢብሩዬ ምን ማለት ነው? በዕብራይስጥኛ ምን ማለት ነው?
በዕብራይስጥ ነው። አዎ ኢላህ ማለት ኤሎሂም ማለት ነው። ኤሎሂም አይደለም ኤሎሃ ማለት ነው። እሺ እና እሺ ችግር የለም። አዎ ኤሎሃ። እሺ በአረብኛስ ምን ማለት ነው? እኔ ስለ አረበኛው ምን አገባኝ ብራዘር? ለምንድን ነው የማያገባ? ለምን አያገባ? ያላስ ማይተረጎም ብራዘር። በባይብል ላይ አረብኛ የለም? በአረብኛ ባይብል የለም? ያላስ ማይተረጎም ነው። እኔ አረብኛ ባይብል የለም ወይ? የአረበኛ ባይብል ከመቼ ጀምሮ በመቼው ዓመተ ምህረት ነው የተጻፈው? እስኪ ይሄን መልስ ላሳየህ። እሺ ቆይ ላሳየህ። በቃ አታውቀውም ማለት ነው። አሁን አንድ ጊዜ እሱንም ላሳየህ ደግሞ። እሺ እኛ መከራችንን በላን እኮ ቢስሚላህ። እኛ እኮ መጽሐፍህንም እያሳወቁኝ። እሺ ቄርሎስ ዛሬ ጸባይ ገዝታል። በጸባይ ነው ማናገረህ። ምንም ነገር አላወራም። እሺ ማስረጃው ከቁርአን ነው ብራዘር። ፋይሌ ከቁርአን ነው እንደምታየው፣ ከቁርአንም ከባይብልም። ይሄ ቁርአን ነው። አይ ያወጣው ምን ቁርአን ነው። እየጀመረህ ነው። ልነካካ እንዴ? ልደባብሰ እንዴ? አርፋ አትቀመጥም? እሺ አረማይክ ሌክሲኮን። እሺ ስለ አረማይክ ሌክሲኮን ነው የምናወራው እና ጋድ የሚለውን ሰርች ብለህ ስትገባ ማለት ነው ምን ብሎ ያመጣል? እስቲ አንብበው አንዴ ፕሮናውንሴሽኑ። አሎሃ ይላል። አሎሃ አንብበው እስቲ በኢስተርን እና በዌስተርን። ኢስተርኑንም ዌስተርኑንም አንብበው። በኢስተርን አላህ ይላል። ኦ ምን ይላል? ኢስተርኑ ምን ይላል? እሱ እኮ እኔ በነገራችን ላይ አርማይክ ላይ አይደለም ጥያቄ፣ የኔ ጥያቄ ዕብራይስጥ ላይ ነው። ዳንኤል በምንድን ነው የተጻፈው? ዳንኤል ነው በዕብራይስጥ ነው። በዕብራይስጥ አረ ለአላህ ብለህ ማስጀራት። አረ ኩሪዮ፣ አረ ተው ቄርሎስ። እሺ ብሉይ ኪዳን ነው አዲስ ኪዳን ብራዘር? በቃ ተው በቃ ትቼዋለሁ። ሌላ ጥያቄ ያለው ሰው የሸዋ ጥያቄ አለ? በቃ ምን ሆነ ነው? ይሄንን እንኳን አታውቅም ወይ? የምነግርህን ነገር ተቀበል። በአረማይክ ቋንቋ ነው የተጻፈው። ምን ሆነ ነው? ትንቢተ ዳንኤል በአረማይክ ቋንቋ ተጻፈ። በአረማይክ ቋንቋ ደግሞ ሌክሲኮኑ ላይ ስትመለከት ጋድ የሚለው አላህ ብሎ ነው የተቀመጠው። ይሄ ደግሞ የዲያሌክት ልዩነት ነው። ዲያሌክት ምንድን ነው ብለን ስንል ዘዬ ይባላል። የቋንቋ ዘዬ ያለን። ስለዚህ አሁን አንድ ሰው በቋንቋው ማለትም ለምሳሌ እንዴት አደርክና እንዴት አደርክ ይለያያል። ዘዬው ይለያያል እንጂ ሁለቱም እንዴት አደርክ ነው። ኦኬ። ስለዚህ በአረብኛ ኢላህ ማለት አምላክ፣ ኦኬ። አልኢላህ ወይ ደግሞ አላህ ኢድጋም ሲደረግ ደግሞ አላህ ይሆናል። ስለዚህ ይሄ ምንድነው? አንድ መመለክ ያለበት ብቸኛ አምላክ መሆኑን፣ ይሄ ደግሞ ፐርሰናል ኔሙ መሆኑን የሚያሳየን አል ማዕሪፋ ያለው ማለት ነው። ስለዚህ ምንድነው እዚህ ጋር ስንመጣ አንዴ ወደዚህኛው ስንመጣ ኤሎሃ የሚለው ቃል አለ፣ ኢላህ ወይ ደግሞ አላህ የሚለው ደግሞ አለ። ስለዚህ ወደዛኛው ስንሄድ አላህ ይላል። ስለዚህ ተመሳሳይ የሆኑ ሴሜቲክ ቋንቋዎች ስለሆኑ በሴሜቲክ ቋንቋዎች መካከል የዘዬ ልዩነት ይኖራል እንጂ በምንም አይነት ሁኔታ ያ አካል የተለየ አካል ነው ማለት አይደለም። ኦኬ። እንደውም አንተ ምናልባት አታውቅም ሊሆን ይችላል እንጂ የእናንተው የኦርቶዶክስ ቤተክርስቲያን እዛ ሄዳችሁ ኢቨን በባይብል ኢቨን በእናንተ ምንድን ነው የሚባለው በግዕዝ ራሱ እኮ አላህ ነው ብሎ የሚያስቀምጡት እኮ ግዕዙ ራሱ ማለት ነው። ስለዚህ አሁን ግብፅ ላይ ሄደ እግዚአብሔር ብትል የሚያቀል ሰው የለም። ኦኬ። የሚያውቁት ማንን ነው? አላህ የሚል ነው የሚያውቁት። ተግባባን? ስለዚህ ያ ነው። እሺ የመጨረሻ ጥያቄ እድል ልስጥህና ከሌለህ ለሌላ ሰው እድል ልስጥ። እኔ የምልህ ግን እኮ የሙሴን እንጂ የዳንኤልን አልነበር የጠየቅኩ። የሙሴን ነበር የጠየቅኩ። የሙሴና የዳንኤል አምላክ ይለያያሉ እያልከኝ ነው? አይ እኔ አይደለም። እኔ ሙሴ የጠራበት እኔ የሙሴ አምላክ ማን ነው? የሙሴና የዳንኤል አምላክ ይለያያሉ እያልኩ ነው። እኔ እሱን አይደለም የሙሴ እኮ በለኛ። ወይ ይለያያሉ በለኝ። ተሳስተሃል ኢብራሂም ነው። ይለያያሉ በለኝ እስኪ። ተው በቃ የምር ተው። ተልሃየው ቄርሎስ ተው እንጂ ተው ላላ ብለህ ማለት ነው። እሺ መጽሐፈ ኢያሱ ምዕራፍ 24 ቁጥር 26
ምን ይላል አላህ የሚለውን አካል ማን ነው? ለምሳሌ ያለ ስም የተረጎም ነው አይደል? መጽሐፈ ኢያሱ። እሺ መጽሐፈ ኢያሱ እኔ ዕብራይስጥኛው ነው ዕብራይስጥኛው ምን ላውጣ? መጽሐፈ ኢያሱ ምዕራፍ 24 ከቁጥር 26 ላይ ዛፍ ለሚለው ቃል አለ መጽሐፈ ኢያሱ። እሺ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፉን ጻፈ አለ። ማን ነው እንዲህ እያለ የሚናገረው? እኔን አትጠይቀኝ። እኔ እያልሁ ያለሁት ከእሱ ላይ ያለ ታውቁት። እሺ ትችላለህ። በቃ እሺ ምንድን ነው ጥያቄ? ኧረ አሁን አላህ ተብሎ ከእሱ ላይ የተጠቀሰው አካል አምላክ ነው አይደለም? ኧረ ሚውት አድርጊልኝ እባክሽ። ማን ነው እባካችሁ የገባችሁ ሰዎች? እሺ ምን አልከኝ ወዳጅ? እኔ ያልኩህ አላህ ተብሎ አሁን ከእሱ ላይ በዕብራይስጡ አላህ ተብሎ የተጠቀሰው አካል አምላክ ነው ምንድን ነው? የቱ ጋር? እዚህ ኢያሱ ላይ ያለው? አዎ ዕብራይስጡ ላይ እኮ ምንድን ነው? እኔ ጥያቄ አልገባኝም። ሀቂቀተን ጥያቄ ምንድን ነው? አምላክ ነው ምንድን ነው? የኔ ጥያቄ እኮ አምላክ ነው ወይ ነው። አላህ ተብሎ የተጠቀሰ ነገር አለ። አሁን የአምላክ ስም አይተረጎምም አይደል? አንደ ባህሪው አይተን ነው የምንወስነው። አሁን እዚህ ጋር ለምሳሌ አሁን አንደ ባህሪው አይች፣ ምክንያቱም አምላካችን አላህን የማይወክሉ ባህሪዎች አሉ። አላህ ተብሎ ይጠራል። እዚህ ላይ ባይብል ላይ አይተናል። ግን እሱም ባህሪ የማይተኩ አንዴ እንዴት ብሎ ነው ሙሴ አላህን ሊያመልክ የሚችለው? የአምላክ እንዴት ነው ማያመልከው? እንደውም የሚገርም እንዴት አላህን ሊያመልክ ይችላል? እንዴት ሙሴ አላህን ነው የሚያመልከው? እስኪ አምላክ ለምሳሌ ማለት ነው። እስኪ አባት ተብሎ አይጠራም ያለበት ማስረጃ ልሰጥህ ትችላለህ? አባት ተብሎ የተባለበት ራሱ የተበረዘ ነው። በቃ ወዴትም አትሄድም ቄርሎስ። እሺ ሌላ ጥያቄ ካለ በቃ ልጨርስና የሸዋ ጋር ልቀጥል። ቴንኪው ጨረስክ። ተበርዟል መልስ የለኝም ማለት ጨርሽ። ትክክል ነህ። ተበረዟል። መልስ መጽሐፉ መበረዙን ላሳይ ይችላሉ ከፈለክ። ማስረጃ ከሌለ በቃ ይመችህ እንግዲህ። ስለዚህ ያው ጥያቄን በአግባቡ መልሼልሃለሁ። አንዴ የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለውን ኮንቴክስት ቢያዝ ላይ እንደተበረዘ ልታሳይ ትችላለህ? ኮንቴክስት ቢያዝ ነው ያልኩህ። ኮንቴክስት ቢያዝ ያ ዮሐንስ ወንጌል ምን ላይ ምዕራፍ 8 ስትል ስለሰማሁ ነው። ከዚህ ምዕራፍ 8 ከቁጥር 1 እስከ 11 ያለው ወይም የዮሐንስ ወንጌል ምዕራፍ 28 ከቁጥር 19 ያለው ላይ ኮንቴክስት ሳይናቲከስ እና ኮንቴክስት ቫቲካንስ ላይ እንደተበረዙ ልታሳይ ትችላለህ? ብራዘር እንደሌለ አሳየኛው። ይሄን አዳምጣለሁ። እሺ ጥያቄን ስለማውቀው ነው። ከዚህ በኋላ የሚከተለውን በደንብ የማውቀው ጥያቄ ነው። ችግር የለም አሳያለሁ። እሺ ኮዴክስ ቫቲካንስ እና ሳይናቲከስ ላይ እንደሌለ ላሳየ። እኔ የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለውን እንድታሳየኝ የምፈልገው ከኮንቴክስት ቢያዝ ላይ ነው። ኮዴክስ ቢያዝ? ለምን ነው ኮዴክስ ቢያዝ ነው የፈለከው? ምክንያቱም ለምሳሌ እኮ እናንተ በርሚንግሃም ቤዛይ ነው ደግሞ በያዝ የሚባል የለም። ቤዛይ ነው ኮዴክስ ቤዛይ ነው። ይቅርታ እኔም ራሱ ካንተ ጋር አትላለሁ። በርሚንግሃም ማኑስክሪፕት ላይ እኮ የቁርአን ከ10 ገብቶኛል እኮ በቃ ይሄን እንደምታመጣ ስለማውቅ ነው። ወላሂ ላዚም ጥያቄው በደንብ ነው የማውቀው ነኝ። አይታችኋል። መጀመሪያ ይሄን እንደምታመጣ አውቀዋለሁ። አዎ እኛ በርሚንግሃም ብለን ስንል ቁርአን የወረደው በምንድን ነው ብለን ነው ምናምን ብራዘሪ ለነቢ ሙሐመድ በልባቸው ላይ በአረበኛ የወረደው ብላችሁ ታምናላችሁ? That's what I'm talking about። ማን ነው ጸባይን እንደዚህ ያስተካከለው? ግን ጥሩ ጸባይ ይዘመታል ሰሞኑን። እሺ ለማንኛውም ያዝልቅልህ። ምንድን ነው እንደዚህ ከሆነ በጣም እንማማራለን። እኔም ባይብል ላይ ሳልረግጥ ማለት ነው መለስላለሁ። አታስብ፣ በዚህ አካሄድ ከመጣ ማለት ነው። እሺ ኮዴክስ ቤዛይ ላይ ቅድም የጠየቀኝ ላይ ኮዴክስ ሳይናቲከስ በራሱ በ400ኛው ክፍለ ዘመን ላይ የነበረ መጽሐፍ ስለሆነ ነው የምንልህ። 400ኛው ላይ ነው ያለው። ተግባባን? ስለዚህ በ400ኛው ክፍለ ዘመን በፊት መጽሐፍ የለም። ዳትስ አወር ፕሮብለም። ኦኬ አሁን ችግራችን እዛ ነው። ከ400 በፊት ምንም አይነት ቼን ኦፍ ናሬሽን የለም።
ተግባባ። ይሄ በቼን ኦፍ ናሬሽን ታውቃለህ። እንትና ከእንትና እንትና ከእንትና እንትና ከእንትና የሚል ነገር የለም። ኦኬ እኛ ዝም ብሎ መጣ ነው እያለን ያለ ነው። ማን ነው የጻፈው ነው ራሱ መጽሐፍ የጻፈው ማን ነው ነው የምንለው። ስለዚህ ኮዴክስ ሳይናቲከስና ቫቲካነስን ስንመለከት ሌሎች ከሱ በፊት አንዳንድ ደግሞ ፓፒረሶች አሉ። እነዛ ፓፓይረሶች ላይ ለምሳሌ እውቅ የሆኑ ፓፓይረሶችን ብትመለከት እነ ፓፒረስ 52 እነ ፓፒረስ 75 እነ ፓፒረስ 60 ሌሎችም ማለት ነው። እነዛ ፓፒረሶች ላይም አይገኝም። ናት ኢቨን ዛት ኦልሶ እንትንም ላይ አይገኝም ነው ማለት ኮቴሽን ላይ የለም። አንድ ቸርች ፋዘር ኮት አድርጎ እንኳን አታገኝም። አንድ ንጽጽር የማይቀርብ ነገር አንድ ይቅርታ አንድ ጊዜ እሺ፣ ይሄንን ካሳየኸኝ የዛኔ ለንጽጽር እናቀርበዋለን። ኦኬ ሰለላሁ ዐለይሂ ወሰለም ከጅብሪል መቀበላቸው፣ ጅብሪል ከአላህ መቀበሉ፣ ከነቢዩ ደግሞ ኡበይ ብኑ ከዕብ ረዲየላሁ ዐንሁ፣ ዘይድ ብኑ ሳቢት ረዲየላሁ ዐንሁ፣ ዓብድላህ ብኑ ዓባስ ረዲየላሁ ዐንሁ፣ የዚድ ብኑ አልቃዕቃዕ አልመደኒይ፣ ዓብድራሕማን እብኑ እያለ ይቀጥላል። እነዚህ ሁሉ ምንድን ናቸው? የሰባቱም አንዴ ኧረ ላላ ብለህ ቆይ አንዴ ጨርሳለሁ እኮ 100 ዓመት አለ። አሁን ካመጣሁ ጥያቄ ልጠይቅ። ቆይ ልጨርስ አንድ ጊዜ እንዴ ምን ሆነ ነው? ስለዚህ እነዚህ ሁሉ ምንድናቸው? ናሬሽኖች ናቸው ነው እያልኩ ያለሁት። እነዚህ ሁሉ ማለት ነው። እነዚህን ሁሉ ደግሞ አሳያለሁ ሐዲስ ላይ ከፈለግ ሐዲስ ላይ እያየን እንመጣለን ማለት ነው። ተግባባን? ስለዚህ ምንድነው በአጭሩ መጀመሪያ ናሬሽን መኖሩን መጽሐፍን አሳየን። ከዛ ያንን ናሬሽን ካየን በኋላ ኦፍኮርስ ምን እናደርጋለን? ባይብሉንና ቁርአኑን አንድ ላይ ቁጭ አድርገን ለንጽጽር ይቀርባል። ለንጽጽር እኮ የሚቀርበው ጸሐፊው እንኳን የማይታወቅ መጽሐፍ እኮ ነው ለንጽጽር እያቀረብክልኝ ያለው። አንድ ሁለተኛ ጸሐፊው ብቻ ሳይሆን ከዛ በፊት ኮቴሽን የሌለው 400ኛ ላይ የተጻፈን መጽሐፍ ይዘህ እንዴት ነው ለንጽጽር የምታቀርበው? ይሄንን እኛ እያለን ያለነው እኮ ከዛ የበርኒንግሃም በፊት እኮ በርኒንግሃም እኮ ማኑስክሪፕት እኮ ነው። ኦኬ ማኑስክሪፕት የተገኘው ደግሞ 2 ምዕራፎች ናቸው። ተግባባ። ከሁለቱ ምዕራፍ ራሱ 3-4 ፔጅ ነው የተገኘው፣ እንደዛ ይመስለኛል ባለሳሳት። እነሱ አሉ ማለት እነሱ የሉም ማለት ግን ቁርአኑ በሰዎች ቼን ኦፍ ናሬሽን የመጣ ማስረጃ የለም ማለት አይደለም። ኦኬ ለዛ እኮ ነው በዛ ቼን ኦፍ ናሬሽን መሰረት ኮዴክስ ምን የሚላለን እኛ እንደምታውቀው ቶፕ ካፒ አለ። ለምሳሌ ቶፕ ካፒን ታውቃለህ? ኬርሎስ ቶፕ ካፒን ታውቀዋለህ ወይ? አላውቀውም። ቶፕ ካፒ ማለት ቁርአንን ሙሉ በሙሉ የያዘ ነው። ኦኬ ስለዚህ አሁን እሱ ይሄ ኮዴክስ ቶፕ ካፒ የሚባለው የኡስማን መጽሐፍ ነው ረዲየላሁ ዐንሁ፣ የኡስማን መጽሐፍ ነው። ስለዚህ ይሄና የመሳሰሉ ነገሮች አሉ። አይ ቲንክ ሳላህ ስላለ እኔ አሁን ትንሽ እረፍት ማድረግ አለብኝ። ከጠዋት ጀምሬ እስካሁን ድረስ እያወራው ነው። አሁን ደግሞ እሱ ያስተናግዳችሁ። እሺ ሳላህ ያስተናግዳችሁ። ቀጥል። ይሄንኑ ጥያቄ ከሱ ጋር ቀጥል። እኔ አቃተኛ ሞር ዘን አይ ካን ቢ ኦኬ። አንዴ ግን ሰው ሰላም ልበል። አንዴ ሳላህ ስሚዝ ሰላም አለይኩም ወራህመቱላህ፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ብሮ፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ አለን። እንዴት ነህ? አለን። ሳላህ አስቀጥለው በቃ። እሺ ጥሩ ርዕስ ነው። ጎልድ ሚውታርክ ናውጣ። እሺ ቀጥል ቄርሎስ። ሳላህ እንዴት ነህ? ከዛ ፊት ደህና ነህ? አለን። እሺ እንዴት ነህ? እኔ የምልህ
እሺ አሁን ለምሳሌ ማለት ነው ምን መሰለህ ኡዬ ቢካም መሰለኝ ካልተሳሳትኩ ስሙ እሱ የሰበሰበው የቁርአን ምዕራፍ ስንት ነው? ምን አልከኝ? ስሙን ካልተሳሳትኩ ኡዬ ቢካም መሰለኝ ኡበይ እሱ የሰበሰበው የቁርአን ምዕራፍ ስንት ነው? ኡበይ ብን ከዕብ ነው። ስንት ነው የሰበሰበው? እሱ የሰበሰበው የቁርአን አንቀጽ የለም፣ ምዕራፍ የለም። ሙሳፉ ሰሃባ የሚባል አለ። ሙሳፉ ሰሃባ የሚባለው ሁሉም ሰሃቦች በኢጅማ የሰበሰቡት ነው። በግለሰብ ደረጃ ሳይሆን ለትውልድ የሚተላለፈው ቁርአን አለ 114 ሱራ ነው ያለው። ነገር ግን በየግለሰብ ደረጃ የራሳቸው ግማሹን ያፍሱታል፣ ግማሹን ይጽፉታል። የ114 ግማሹ ስንት ነው የሚሆነው? 70 ምናምን አይደለ? 70 ምናምን ግማሹ ሊጽፉት ይችላሉ፣ ሊተውት ይችላሉ፣ ሙሉ በሙሉ ሊተውቱም ይችላሉ። ነገር ግን ለትውልዱ የሚተላለፈው ላይ 114 ነው ሁሉም የተስማሙት። ኦኬ እሱ የሰበሰበው የቁርአን ምዕራፍ የለም እርግጠኛ? እሱ የሰበሰበው እኮ አይደለም ቄርሎስ ገብተዋል። 111 ልትል ነው ይኸውልህ እያልኩ ያለው ሰሃቦቹ በየግለሰብ ደረጃ የራሳቸው የሆነን ለምሳሌ ሙሉ በሙሉ ያልጻፈው አለ ታውቃለህ። ቁርአን ሙሉ ጭራሽ ያልጻፈው አለ፣ ለራሱ የማይጽፈው አለ፣ የሚጽፈውም አለ፣ ግማሹን የሚጽፈው አለ ለራሱ 60 ሱራ የሚጽፍም አለ። ለምሳሌ ማን ኢብኑ ማሊክ ነበረ ግማሽ ብቻ የጻፈው ለራሱ ግማሽ የጻፈው አለ። ግማሹን በቃሉ ይዘዋል፣ ግማሹ ይጽፈዋል ለራሱ ከፈለገ ይተዋል። ሙሉን በቃሉ ይዝና ምንም አይጽፍም። ግማሹን በቃሉ ይዞ ግማሹን ግን ይጽፋል ከፈለገ። ምን ላይ የየግለሰብ የየራሳቸው ላይ ማለት ነው። አንዳንዶቹ በጣም ጂኒስ የሆኑት 30 ጁዝኡን አእምሯቸው ውስጥ ነው የሚይዙት። አይታል ሙሉ በሙሉ አእምሯቸው ላይ ይዙትና መጻፍ ያስፈልጋቸውም። አንዳንዶቹ ግን ከከበዳቸው ግማሹን ይዛሉ፣ ግማሹን ይተዋሉ። ነገር ግን ለህዝበ ሙስሊሙ የሚተላለፈው አለ አይደለ? ኢንተርናሽናል የሆነው እሱ 114 ሱራ አለ። ሁሉም ተስማምተውበታል በሱ ዙሪያ። ኦኬ ቴንክ ዩ አመሰግናለሁ። ረፍዕ ኢብኑ ማሊክ አስታውስኩኝ። ረፍዕ ኢብኑ ማሊክ የሚባል አለ። ግማሹን የጻፈው ግማሹን በጭንቅላቱ ግማሹን መጽሐፍ ላይ ይጽፋል። በየግለሰብ ደረጃ ለምሳሌ አንተ ያኔ ብትኖር ማለት ነው በጣም ጂኒስ ኮንክ መጽሐፍ አያስፈልግም፣ በቃልህ ትይዛለህ ሁሉንም። ከፈለክ አንተ ከፈለክ ደግሞ ሙሉ በሙሉ ትጽፋለህ፣ ከፈለክ ትተዋለህ፣ ማንም አያስገድድህም። የተወሰነ ፓርቱን ሁለት ብቻ መጽሐፍ ትችላለህ፣ ከፈለክ 2 ሱራ ብቻ መጽሐፍ ትችላለህ፣ የቀረውን ትተዋለህ። በየግለሰብ ደረጃ 111 የሚጽፍም አለ፣ ግማሽ የሚጽፍም አለ፣ የራሳቸው ላይ ማለት ነው። እሱ የራሳቸው የግላቸው ነው። ግን ኢንተርናሽናል የሆነው የህዝብ ሙስሊሙ ያ ኸሊፋው ትእዛዝ የሰጠበት ግን ኡበይም ተስማምቶ ያኛውም ተስማምቶ ያኛውም ተስማምቶ ይሄኛውም ተስማምቶ አጠቃላይ ህዝቡ ተስማምቶ የታተመው 114 ሱራ ነው ያለው። ሁሉም ስምምነት ያለበት ማለት ነው፣ ኢጅማዕ ያለበት። አመሰግናለሁ። ማስረጃ ከጠየቀኝ አሁን ይሄን ልከፍትልህ እችላለሁ። ሁሉም ሰሃባ እንደሚስማማበት አሁን እጃችን ላይ ያለው 114 ሁሉም የተስማማበት መሆኑን 20 ከዛም በላይ ማስረጃዎች አለኝ ፐርሰናሊ በዚህ ዙሪያም ስለሰራው። በየግላቸው ላይ ግን 111 ያለው አለ። ሱረቱል ፋቲሃን ያልጻፈው አለ። ሙዓዊዘተይንን ያልጻፈው አለ። ቁል አዑዙ ቢረቢ ናስ መሊኪ ናስ የሚለውን ያልጻፈው አለ። ቁል አዑዙ ቢረቢል ፈለቅ የሚለውን ያልጻፈው አለ። ከሰሃቦቹ ማለት መብቱ ነው፣ የራሱ የግሉ ላይ መብቱ ነው። ቢጽፍም ባይጽፍም የማይመለከተኝ ነው። ኢንተርናሽናል የሆነው ግን 114ቱ ላይ ሁሉም መስማማታቸውን የሚያሳይ ማስረጃ አለ። ኦኬ በቃ ሌላ ጊዜ እጠይቃለሁ። ይቻላል። ኮዴክስ ቤዛ ስትል ነበረ ቅድም። ኮዴክስ ቤዛ ላይ አለ የዮሐንስ ወንጌል 8:11 እና አስቀድሞ ላይ ያሉት ሜን ኮዴክስ የሚባሉ አራቱ ላይ ለምንድን ነው ያሌለው? ቫቲካንስ፣ ሳይናቲካስ፣ አሌክዛንድሪያስ እነዚህ ላይ ለምንድን ነው ያሌለው? ከየት መጥቶ ነው ቤዛ ላይ ወጣው? ለምሳሌ እኮ ከ3ኛው ክፍለ ዘመን በፊት የነበሩ አባቶች እኮ ይህን ታሪክ አስቀምጠውታል። ጭራሽ አስቀምጠውታል። እኔው ማስረጃ ማቅረብ ባልችልም ማስረጃ ማምጣት እችላለሁ። እኔ አይቼዋለሁ። ዛሬ ገና ስሰማ ከአንተ ቅዱስ ዮሐንስ አፈወርቅ ቃል በቃል የመጽሐፍ ቅዱስን ቃል ሲጽፍ ቃል በቃል ዮሐንስ 1:1 በመጀመሪያ ቃል ነበር፣ በዚህ ወጥቶ በዚሁ ምዕራፍ 2 እንደዚህ፣ ምዕራፍ 3 እንደዚህ፣ ምዕራፍ 4 እንደዚህ እያለ በስብከቱ ላይ በሆሚሊው ላይ ቅዱስ ዮሐንስ አፈወርቅ ታላቁ የቤተክርስቲያን አባት ዝርዝር ጽፎ እዛች ጋር ሲረስ ለምንድን ነው ያችን ፓርት የሚዘላት ቄርሎስ?
ማለት በነገራችን ምን ያክል ታላቅ ቤተክርስቲያን ነባት። አሁን ለምሳሌ በየኛ እንትናችን ወይም በአንድ አባት ላይ አይደለም የተመሰረተ በተለያዩ አባቶች አሉ። ኖ ስለ የእምነት መመስረት እኮ አይደለም የእምነት መመስረት እኮ አይደለም። ስለ ይሄ እኮ ዶግማም አይደለም ቄርሎስ። እዛ ቦታ የተጻፈው ዶግማ ነው እንዴ? አይደለም። እና ቅዱስ ዮሐንስ አፈወርቅ አልጻፈው ማለት ታሪክ ነው። ኖ ዶግማ እኮ አይደለም። ስለ የመጽሐፍ ቅዱስን ቃል ሁሉም ካብራራ በኋላ ያቺን ፓርት የሚዘልበት ሪዝም ምን ይመስላል? እስቲ አንተን እኔ እያልኩ ያለሁት ቅዱስ ዮሐንስ አፈወርቅ ያንን ፓርት አላብራራው ማለት ለምሳሌ ጥቅሱ የተብራራ ከሆነ እኮ አባቶቻችን እንኳን ያን ጥቅስ ያብራሩት ለተብራራ እኮ አይደለም። እያንዳንዱን አንቀጽ ላይ የሚጽፈው ቅዱስ ዮሐንስ አፈወርቅ እጅግ በጣም ወሳኝ የሆነውን ክፍል ግን ለምን ዘለለው ነው? ከእናንተ መካከል ኃጢአት ያሌለበት ሰው እርሱ ይውገራት የሚል በጣም ደስ የሚል ትምህርት ነው። ፐርሰናሊ እሱ ፓርት እና እሱን ጥቅስ ሌሎች አባቶች አስተምረውታል። ለምሳሌ ጥቀስልኝ፣ አንድ ስሙን ጥቀስልኝ። ወላሂ አንድ ስሙን የሚያብራራባት ስሙን ያው እንትኑ ማምጣት ባልችልም ብዙ አባቶች ጠቅስ። ለምሳሌ አንዱ ማርቲን ጀስቲን ማርቲር ምን በሚባል መጽሐፍ ወይ መልእክቱ እሱን አላመጣልህ እችላለሁ። መውረድ ይሆንብኛል። ለምንድን ነው የማታመጣው? አሁን ሁለተኛ ስልክ ስላለኝ ስክሮ እንጂ ማምጣት እችላለሁ። ወርጅ ማለት እኔ ታብሌት አለኝና እስቲ ምን በሚባል መጽሐፉ ነው ያነበብከው? ጃስቲን ማርቲር በሰማዕቱ ውጣና ተመለስ። ከዛ ታሪኩን ትነግረኛለህ። ጃስቲን ማርቲር ይህን መጥቀሱን ፈርስት አፖሎጂ ሰከንድ አፖሎጂ ኦኬ ወጣ። ከዛ ከትራይፎ ጋር ያደረገው ዲያሎ አለው ምልልስ ማለት ነው። ሶስቱ ጽሁፎች ናቸው ተአማኒ የሚባሉት። እንደው አንዱን ጨርሼዋለሁ፣ አታገኘም። ለማንኛውም ጠብቀሃለሁ፣ ቄርሎስ ጠብቀሃለሁ። ሌላ ክርስቲያን አስገቡ፣ ሌላ ክርስቲያን አስገቡ አድሚኖች ካላችሁ። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች አንድ ቁጥር ጻፉ፣ ቶሎ በሉ። ምን ተፈጠረ? ሳላ ወረደ እንዴ? የቤት ስራ ወስዶ ሄደ። ሌላ ሰው የለም? አስገቡ እንጂ ሰው ሌላ ሰው አስገቡ። ጥያቄ ይጠይቁ። ክርስቲያን ሙስሊም ይጠይቃ እንዴ? ሳላ ፈቷ ነው የሚጠይቀው። እኔ ብዙም አልቀበልም እኮ። እሺ ገስት ላኩ አድሚኖች። አድሚኖች አረላሽ ማን ነው ክርስቲያኑ? አድሚኖች ተቀበሉ ልል እኮ ነው። አድሚኖች ገስት አድሚኖች ተቀበሏቸው ከላኩ አድሚኖች ተቀበሏቸው፣ አክሰፕት በሏቸው። ሰላም አለይኩም። ዛሬ ማታ እነዚህ ጥያቄ ያለኝ ብሎ ነው የገቡት እና ይጠይቃሉ። እንዳይጨምቁን ኡስታዝ የሚጠይቅ ቢጠባ ራሳችን እንጠያየቃ። በረካ ያድርጋችሁ። ሰላም ናቸው? አልሐምዱሊላህ። እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ ማሻአላህ፣ አላህ በረካ ያድርጋችሁ ሁላችሁ። ምን ይዛችኋል? የያዝነው ምናልባት ጥያቄ ካላቸው ወገኖቻችን ከነሱ እየተቀበልን ነው። ጠይቁን ይላል የቤቱ ርዕስ። የቤቱ ርዕስ ጠይቁን ይላል እኮ። የሆነ ጥቅስ አለ እኮ። እስቲ እናንተ እንትን በሉ። ሐፊዙል መጽሐፍ ቅዱሶች አላችኋል? ጠይቁ ይሰጣችኋል። ምንድን ነው የሚለው? የሆነ ጥቅስ አለ ይባላል። እሱን ቦታውን አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ይላል። ያንን ጥቅስ ይዞ ነበር አንዱ ልጅ። የደም ብስኩት ካልበላም ብሎ አንድ ጊዜ ኢብሮ እንትን ታውቃለህ? ቆይ ሳላ እነግርሃለሁ። ቆይ ሰፈራችን ኦኬ፣ ስልክ እያወራ ነው። አብሽር ችግር የለውም። እንትን አለ የሆነ ሰፈራችን የሆነ ቸርች አለና እዚያ ቸርች ብስኩት ይታደላል እና በቃ ሄዳችሁ ያንን ብስኩት መውሰድ ትችላላችሁ፣ እነሱ ይሰጣሉ ተብሎ ወላሂ ቸርች ሊሄድ ነበር። እንዲሁም በዚያ በኩል ነው ያለፍነው፣ በአጠገቡ ነው ያለፍነው። ካልገባን ሁላ ሲልን ነበር ያ ልጅ። አልሐምዱሊላህ ሁላችንም
በጣም ጥሩ ሁኔታ ላይ ነው ያለነው አሁን። ያ ወንድማችንም ጥሩ ሁኔታ ላይ ነው ያለው። ወላኪን በልጅነት ያን ነገር ማለት ብስኩት ለልጆች ሰጥቶ እንትን ማለቱ ብዙ ሰዎችን ይሸውድ ነበር። ተግባባን። አሁን በዚያ በልጅነት ብስኩት ተሰጥቷቸው ምናምን ብለው የተጠለፉ ልጆች ነበሩ። የተጠለፉ ልጆች ነበሩና አሁን አንድ ልጅ አብረን ነበር የተማርነው። ያ አብረን የተማርነው ልጅ ስሙ እከሌ ይባላል። ያው ስሙን አልጠቅስም። የአባቱ ስም ደግሞ መሐመድ ይባላል እና ልጁ ፕሮቴስታንት ነው። በጣም አክራሪ ፕሮቴስታንት ነው። አክራሪ ስልክ በጣም ክርር ያለ ማለት ነው። እኔ በጣም ቢገርመኝ እንትን ቀረብ ብዬ ጠየቅኩት፣ እንዴት ነበር? ይኸው እንደነገርኩ እኮ ነው። ከታች አያችሁ አይደል? ብስኩት ሲበሉ የነበሩት ልጆች መጥተዋል። ይኸው ኮመንት እየጻፉ ነው። እሺ እና ምን አለኝ ይህ ልጅ፣ እንዴት አድርገህ ነው አንተ ፕሮቴስታንት የተቀበልከው አልኩት። ልጅ እያለሁ እነሱ ነበር እንትን የሚያደርጉኝ አለ። ፈንድ ያደርጉኝ ነበር ልጅ እያለሁ ፈንድ ያደርጉኝ ነበርና ፈንድ ማድረጋቸው ያ እነሱ ፈንድ የሚያደርጉት ነገር ለሱ መጀመሪያ ላይ ለብዙ ሰዎች ኖርማል ነገር ይመስላቸው ነበር። ወላኪን ሐቂቃው በልጅነት እድሜያችን ሐቅን ከባጢል መለየት የሚባል ነገር የለም አይደል? ወደ ጥቅም እኮ ነው የምንሄደው። እንዴ ቸኮሌት የሰጠን ሰውና አባታችን እኮ ቸኮሌት የሰጠን ሰው እኮ ነው የሚሻልን አይደል? እንዴ ልጅ እያለን እኮ ማለት ብዙ ጊዜ ከረሜላ የሚሰጠን ሰውና አባታችንን ቢያስመርጡን ወላሂ ያ ቸኮሌት የሚሰጠው ወይ ደግሞ ከረሜላ የሚሰጠን ሰው ሊመረጥ ይችላል አንዳንዴ ማለት ነው። ስለዚህ በዚያ ጊዜ ነበር ልጁ ተሸውዶ ያንን እምነት የቀየረው። ከዚያ በኋላ ዶግማውን በደንብ አድርገው ጫኑበት። ልጁ አሁን ፕሮቴስታንት ነው። ፕሮቴስታንት ብቻ አይደለም፣ እንዲሁም በኦሮሚፋ ለለባ ነው የሚባለው ፓስተር እንደማለት ነው። እንደዚህ አይነት ነገር ነው። የዚያን አብረን ስንማር በነበርንበት ሰዓትም ነው ወላሂ በጣም ተሰማኝ። ልጆችን ከመስጂድ አለማቅረብና መስጂድ ለልጆች በሩ ያን ያክል ክፍት አለመሆኑ ለብዙ ነገር ሊጋብዛቸው እንደሚችልም የዚያኔ ተረድቻለሁ። አላህ ኸይር ያድርገው።